ጉድ ዛሬ ጉድ በሉ በደንብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ነጩን ነው የምናወራ፣ ምንም ማድረግ አይቻልም። በዚሁ አጋጣሚ የሄርሜላ ቤተሰብ የሆናችሁ ለምንድን ነው የማትሸርቱት? ሼር አድርጉ። ለምንድን ነው የማትሸርቱት እንዴ? እኔ ከበጎቹ ጋር እየተዋጋው እያመጣውላችሁ መረጃ ለምንድን ነው ሼር የማታደርጉት? እና በቅድሚያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ሩታ የምትባለው ልጅ ይሄው ከነ መረጃና ማስረጃ እጅ ከፍንጅ የተያዘችበት መረጃ ይዤላችሁ መጥቻለሁ። እሱ ምንድነው? ሴት አዳርነት ስትሰራ ነበር ስንላችሁ በማስረጃ ነው። ለምን ካላችሁ ይሄው ማስረጃ ማለት ነው። ይሄው ማስረጃ ከምሽት ቤት አድራ ስትመለስ አብርሽ ደብቆ የቀረጻት ነው። ይሄ ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው። በሁለተኛ ደረጃ ደግሞ ይውላችሁ ልንገራችሁ። አሁን ሩታ እንዴ እያረጋት ነው ያለው። እኛ ከአብርሽ ጎንነን፣ ከአብርሽና ከሄርሜላ ጎንነን። ገባችሁ አይደል? ለምን ካላችሁ እውነትን እውነት እንላለን፣ ውሸትን ውሸት እንላለን። ሩታ ደግሞ ምንም እውነት የላትም። ከመጀመሪያው ጀምሮ አይታችኋት ከሆነ ትክክለኛ ህይወት የላትም። ገባችሁ? የተጨመላለቀ ነው ያላት ህይወቷ። በዚሁ አጋጣሚ ልንገራችሁ፣ የቡታጅራ እንስት ይላሉ። የቡታጅራ እንስትማ እነ ሄርሜላ አሉ፣ እነ ሃይሚ አሉ። አደበኛ ማለት ነው። ራሳቸውን ጠብቀው የሚሰሩ ራሳቸውን አርክሰው ሳይሆን ራሳቸውን ጠብቀው ለቤተሰቦቻቸው ኦር ለነገ ማንነታቸው የሚጨነቁ ዩቲዩበር ማለት በጣም ብዙ የቡታጅራ ዩቲዩበሮች አሉ። የረከሱ ርካሽ የሴት አዳሪ ልጅ ደግሞ ሩታ ናት። ለምን ካላችሁ እናቲቱም በውሸት ነው የመጣች። በደንብ ታውቃላችሁ። አብርሽ ጠልፎ ሳይሄድ አብርሽ ልጄን ጠልፎ ቢብላ ነው የመጣችሁ። ለምን ካላችሁ አብርሽ ጠልፎ ሳይሆን ወዳ ፈቅዳ ፈልጋ ነው የመጣችሁ። የዛን ጊዜ ደግሞ እንደምታስቡት 10 ሺህ ብር ነበር አብርሽ የሚከፍላት። በመጀመሪያ ደሞዟ 5 ሺህ ነበር። ከዛ ኔክስት 10 ሺህ ብር አድርገላት ማለት ነው። በሁለተኛ ደረጃ ደግሞ እሱን አፈቅረዋለሁ ብላ የመጣችው ወዳ ፈቅዳ ፈልጋ እንጂ አብርሽ አስገድዷት አይደለም። በሁለተኛ ደረጃ ደግሞ አብርሽን አፈመሰችው። አብርሽን እሱ አይደለብሽም ያፈመሰችው የሱ ባለውለታ የሱ ጀግና የሩታ ማለት በቃ እኔ አላቅም። የቡታጅራ ጀግና ማለት ፍቅር ናት። ገባችሁ? ሩታ ምንዋ ነው ጀግና የምትሏት? ሩታ እንዲያውም ብላክስ ዝሙተኛ፣ በቃ ውሸትን የምታስፋፋ ኦር በልጅ የምትነግድ ለራሷ ክብር የሌላት ርካሽ የረከሰች እስከ እናቷ እስከ አባቷ እስከ እህቷ እስከ አክስቷ እስከ ዘር ማንዘሯ የረከሰች ዩቲዩበር ማለት ሩታ ናት። ለምንድን ነው እውነትን እውነት ብላችሁ የማትቀበሉ? ከምር እንዴ ከቡታጅራ እንደ ሩታ የረከሰ ሴት አለ እንዴ? በፈጣሪ ስቲል ወልዳ ራሱ 40 ቀን ሳይሞላት ለገበያ ለንግድ ማለት ነው፣ ለንግድ ገና ባልበሰለ ህፃን ማለት ነው። ሱብሃንአላህ ገና ክርስትና ሳይነሳ እየሸቀለችበት ነው። ምክንያቱም እሷ ርካሽ ስለሆነች። ገባችሁ? እንጂ እኔን 40 ቀን ሳይሆነ ይቅርታ አድርጉልኝ አንገቴ ይቆረጣል እንጂ ልጄን ኢትዮ ላይ አምጥቻ አልነግድበትም። ግን ርካሽ ስለሆነች ነው። ገባችሁ? የሆነ የልጅ ፍቅር የሌላት ኦር ልጅና እናት ምን የተያያዘ እንደሆን ስለማታቅ ነው በልጇ የምትነግደው። ገባችሁ? አንዳንዴ እውነትን እውነት ማለት አለብን። በሁለተኛ ደረጃ ደግሞ ልንገራችሁ፣ ወደደችም ጠላችም ለአብርሽ ልጁን ታሳየዋለሽ፣ ወዳ ሳይሆን በግዷ። በሁለተኛ ደረጃ ደግሞ የእናቴ አባቴ ቤት የምትለው የመዳም ቅመሞችን የገዙላት የመዳም ቅመሞች የራሳቸውን ህይወት ረስተው አንዳንድ በጎች እነሱ ነው የገዙላት። ገባችሁ? እና ሩታ ምኑ ላይ ነው ጀግና የምትሏት? እኔ እናቴን እየገረማችሁኝ ነው። ጀግና ሰው አታውቁም እንዴ? ምኑ ላይ ነው ሩታ ጀግና እያለችው የምታንቧርቁት? ሩታ ጀግና አይደለችም። ሩታ ብላክስ እንዲያውም ሴት አዳሪ ናት። ሴት አዳሪ። ይሄው መረጃ ይዤላችሁ መጥቻለሁ። መቼም ይህን መረጃ እያያችሁ ኖ አይደለም ካላችሁኝ ማናቱ እናንተ ጭንቅላታችሁ አይሰራም ማለት ነው። ገባችሁ? በሁለተኛ ደረጃ ደግሞ እንዴት ነው አንዲት እናት እኔ እናት ከሆንኩኝ ልጆችን ሶሻል ሚዲያ ላይ አላወጣም? ለምን ካላችሁ ለምንድን ነው ልጆችን የምነግድባቸው? ለምንድን ነው ሶሻል ሚዲያ የማመጣቸው? ገና 40 ቀን ሳይሆን ገና ሳይጠመቅ ገና ምን ሳይል በቃ ሴት አዳሪ መሆኗ ምልክት ልጇን እየነገደችበት ነው። እንግዲህ ልጇ ነው ይባላል፣ የእህቷ ልጅ ነው ይባላል፣ አላቅም። አብዛኛውን የእህቷ ልጅ ነው እያሉ ኮሜንት እያደረጉልኝ ነው። ይህ የሜላት ማለት ነው። ገባችሁ? እና
ምኑ ነው ሩታን ጀግና 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 የምትሆናት? በሁለተኛ ደረጃ ደግሞ ሄርሜላ ሙታ ትበልጣታለች ስንላችሁ እኛ በምክንያት ነው። ለምን ሄርሜላ አንደኛ ቤተሰቦቿን ሶሻል ሚዲያ አታመጣም፣ ልጇንም አታመጣም፣ ቤተሰቦቿን ምኗን አታመጣም። ለራሷ ነው የመጣችው፣ ለራሷ አለቀ ደቀቀ። በሁለተኛ ደረጃ ደግሞ አብርሽ አልፈልግም ያላት እየወደዳት እየፈለጋት እያፈቀራት ለልጁ ብሎ ነው። ገባችሁ? ካልሆነ ደግሞ እኛ ጠበቃ አቁመንለት ለአብርሽ ሩታን እንፋለማታለን። ምክንያቱም ሩታ ከሱ ህይወት መውጣት አለባት። ሩታ ተብዬዋ ሴት አዳሪ ከአብርሽ ህይወት ሙሉ ለሙሉ መውጣት አለባት። ለምን ካላችሁ ሩታ ከመጣች ሁልጊዜ የሀዘን ፕሮግራም ነው የምንሰማው። የሀዘን የጭቅጭቅ የብንጭቅጭቅ ሩታን የሚደግፉት እርግጠኛ ነኝ ዝሙተኛ ሴቶች ባሎቻቸው በሳውዲ አረቢያ እየተመላለሱ የሚኖሩ ሴቶች ናቸው ሩታን የሚደግፏት። ገባችሁ? ኢትዮጵያ ባላስቀምጠው ከዛ በኋላ በሳውዲ ውሽማቸው በሳውዲ በረሃ እየተመላለሰ የሚኖር ሰው ነው ሩታን የሚደግፏት እንጂ ትክክለኛ የሆነ ሴት የሆነ ትክክለኛ ሩታን የሚደግፋት የለም። ለምን ካላችሁ ስራዋ ማንስራዋ ምን ስራዋ የሚያስጠላ ስለሆነ ከናቲቱ ጀምሮ እንዳለ በውሸት የመጡ ዩቲዩበሮች ናቸው። ገባችሁ? የአብርሽን ለማጠልሸት እናቲቱ ያልሄደችበት የለም። እናንተም አላችሁ እኔም አለው። አልሞትንም አልታመምንም። ትክክለኛ ሃይምሮ ያላችሁ ሰዎች ከሆናችሁ ሁሉንም ታውቃላችሁ። አብርሽን ለማስጠላት የሩታ እናት ምንድን ነው ያለችው? ልጄን ጠልፎ ከሌሊቱ 9 ሰዓት ይዟት ሄዳ አለች። ልጅቱ ደግሞ ወዳ ፈቅዳ ፈልጋ ተስማምታ ነው የመጣችሁ። ገባችሁ? እሷ ግን ምን አለች? አብርሽን ለማስጠላት የሩታ እናት እንደዛ ብላ መጣች። እቺ ውሸታም ቀዳዳ አሮጊት ማለት ነው። ሰው አንድ እግሩ ወደ መሬት እየሄደ እንዴት ነው ትልቅ ሰው ሁና የምትዋሸው? ግን ቀዳዳ ናታ፣ ውሸታም ናት። ገባችሁ? እና ሩታ ደግሞ ውሸት የተማረችው ከማን ነው? ከእናቷ ነው። እናቲቱ በጣም ውሸታም አስመሳይ ናት። ገባችሁ? በሁለተኛ ደረጃ ደግሞ አብርሽ በጣም እኔ ያደንቀዋለሁ። ለምን እንደማደንቀው ታውቃላችሁ? ሩታ የምትባለውን ኮተት አፈምሷታል። ሩታ የምትባለውን ሴት አዳሪ እስከ እህቷ እስከ ዘር ማንዘሯ እስከ አባቷ አፈምሷቸዋል። አብርሽ ታደሰ ባይኖር ማን ነው እችን ቆሎ ለቃሚ እንትን የሚላት ዘወር ብሎ የሚያያት? ቆሎ ለቃሚ ወይ አታምር ወይ አታፍር። እኔ እኮ በጣም የገረማችሁ ደግሞ ምን እንደሆነ ታውቃላችሁ? ሩታዬ ጀግና፣ ሩታዬ ቡታጅራ ጀግና አላያችሁም። ጀግና ማለት ሄርሜላ ናት። በራሷ ተማምና ወዳ ፈቅዳ የምትሰራ ማንነቷን አስከብራ እናት አባቷን ሳታሰድብ ቤተሰቦቿን ወደ ሶሻል ሚዲያ ሳታመጣ በራሷ የመጣች ሴት ማለት ሩታ ናት። በሁለተኛ ደረጃ ደግሞ አብርሽን ደግሞ ብዙ ጊዜ ታዘቡት፣ ቤተሰቦቹን አያሰድብም። ቤተሰቦችን ወላሂ እኔ ብዙ ጊዜ ታዝቤያለሁ። አብርሽ እኔ በጣም ነው የማደንቀው። ቤተሰቦቹን አያሰድብም። ገባችሁ? ቤተሰቦቹ ደግሞ በውሸት እንዲመጡ አይፈልግም፣ በውሸት እንዲሰሩ አይፈልግም። ሩታ ግን ኢማጂን እናቷ ውሸታም፣ አባቷ ውሸታም፣ እህቷ ውሸታም፣ በቃ ትልቅ ሰው ሽበት አብቅለው በውሸት ነው የሚኖሩት። ውሸት በስ እና ከፈለግክ አብርሽ እኛ ጠበቃ እናቆምልሃለን። እኛ ያንተ ጀግኖች ጠበቃ እናቆምልሃለን። ሩታ እንፋለማታለን። አታልቅስ። ደግሞ ለሩታ ማልቀስ አስፈላጊ አይደለም። ምክንያቱም ሩታ የመጣችበትን አመጣጧን እናቃታለን። ተከፍሏት ነው የመጣችው። አለቀ ደቀቀ። እና አንዳንዴ እውነትን እውነት ውሸትን ውሸት ማለት አለብን። በሁለተኛ ደረጃ ደግሞ ዛሬ ተቀጥራ የመጣሽ አንዲት ሴት አየው። ተቀጥራ የመጣሽ ማለት ነው። ይሄ የአብርሽ ምናምን ኦቶቶ አታታታቶ አታቴቴቴ አታታታ እያለች ማለት ነው። በመጀመሪያ ደረጃ አንቺ ለምን እንደመጣሽ እኛ በደንብ ጠንቅቀን እናውቃለን። የኔ እናት ለሰብስክራይብ ነው። ለሰብስክራይብ የሩታ በጎች በአንድ ጊዜ 100 ሺህ እንዲያስገቡሽ እንጂ ሩታን ወደሻት አታቂም። የቡታጅራ ልጆች እንዳለ ትቀናናላችሁ በቪው። እውነቱ ይሄ ነው። እንዳለ ሁላችሁ በቪው ትቀናናላችሁ። ግን አብርሽን መድረስ አትችሉም። ሄርሜላ መድረስ አትችሉም። ሃይሚንም አትችሉም። እንደዚሁ ፍቅርዬንም አትችሉም። ፍቅርዬ ቅናት የለባትም። ሃይሚም እንደዛው፣ ሄርሙም እንደዛው፣ አብርሽም እንደዛው። ከዛ ውጭ ያላችሁ ግን እንዳለ ትቀናናላችሁ። ለምን ይዋሻል? እና ሄርሜል ሩታ
ኦር እኔ በጣም ነው የገረመችኝ። አንተና እንትን ሄርሜላ ከአብርሽ ጋር ግንኙነት የላትም ከአንተ ጋር ነው። ለምን ወለ ለማይ ቆርንጮ ይንቀማ ይላል ያገሬ ሰው። ሰገጤሽ ንጅና እንትን በይ ሰግጭ። እኛ ሰገጤ አይደለም ለሰብስክራይብ ብለን ኦር ለእንትን ብለን ማሽቃበጥ አንችልም፣ አንፈልግም። ሄርሜላና አብርሽ ወደፊት ወዳችኋለሁ። ሼር አድርጉ።